ለይቱም ሙሉ ጸልይ አዳሽ እንደዚህ ስንጸልይ ነው አሰክስተና ከነሱ ያው አፈሬንም ይያለው አንድ እንቅልፍ ሳልተኛ 8 አንድ እርሳቸው እኔ እሱ በቃ ምንም ባለቤትሽሳ ተጣልተን የቀረው አንዳንድ ሰው እድል እንደዚህ ነው የሚያመልጠው። ለሊቱም ሙሉ ጸልዮ አድሮ ጥቂት ሰዓት መታገስ አቅቶ ጥሎ ሄደ። ተወራርቼ ነው መጣሁት። ይሄ አመራር የሆኑ የመንግስት አመራር የሆኑ ሰዎችን አየሁ። እኔ የአመራሩ ሹፌር ነኝ። ከእንግዲህ በኋላ በእግሬ መሄድ አልፈልግም። ልጅ እግዚአብሔር ይሰጠኛል ብዬ የወንድሜን ልጅ ልብስ ይዤ ነው መጣሁ። ትናንትና አዳር ስትጸልዩ የነበራችሁ እየጸለያችሁ ያደራችሁ ሰዎች እስኪ ውጡ። ልጅ እግዚአብሔር ይሰጠኛል ብዬ ቁጭ በሉ። አሜን 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 እንካ ያው ወረድ እዛ ጋር ወጡ። ለይቱም ሙሉ ጸልይ አዳሽ እንደዚህ ስንጸልይ ነው አሰክስተና ከነሱ ያው አፈሬንም ይያለው አስቡት እናንተ ጠዋት ቁርስ በልታችሁ ተዝናንታችሁ ምናምን ይመጣችሁ ለሊቱም ሙሉ ይጸልዩ ነው ያደሩት እዚህ ለሊቱም ሙሉ ስንጸልይ አንድ እንቅልፍ ሳልተኛ 8 አንድ እርሳቸው እኔ እሱ በቃ ምንም አንድ እንቅልፍ አልተኛ አንድ ይኸውና የእግዚአብሔር ሰው ስድስታችን ጠዋት ስድስታችን ስንጸልይ አድረን ታያላችሁ ስድስታችን ውጡ ይለናል ብለን ነበር። እግዚአብሔር እንደዛ ተባብላችሁ ነበር። እግዚአብሔር ነው የሚያውቀው። ምን ተባባላችሁ ነበር? ለሊቱን ስንጸልይ አንድ እንቅልፍ አልተኛንም። ግን ይሄ ጸሎት በርግጥ እግዚአብሔር ካየ ሚራክል ዛሬ ስድስታችንም አንስቶ ስለኛ ያወራናል ብለናል። አንደኛውስ አንደኛው የት አለ? 5 ናቸው። አንደኛውስ ሄዷል። ሄደ መሰለኝ። ያንቺ ባለቤት ነው? ለምን ደም ቢብሎ ሄደው? በቃ ተይው፣ ተቀመጫ አመለጠው። ነይ ስድስታችሁን ጌታ ጠራችሁ አይደለ? ጸልይ ነው ተራ በተራ ለሊቱን ሙሉ ሳንተኛ ሳይደክማቸው ምንም ሳይላቸው ነክተው ለሊቱን ሙሉ ሲጸልዩ ያድረው። አሁን ፕሮግራም ላይ እንኳን እንቅልፋቸው አልመጣም። 25 ዓመት ወጣት ደግሞ ዜተኛ ነው። ናሽ ናውጣ እኔም ባለው ከትናንትና ቀቀኑ 8 ሰዓት ጀምሮ ያልተኛው እያለ እናውጣሽ ራካቶንዶሮ ቦሳቴ ጄሌብሬዲያ ክራዶስ ታካታራ ባሲያንቴ ከየት ነው የመጣኸው? የወጣሁት ዛሬ ከዲላ ነው። ከጅንካ ወጥቼ ዲላ ድሬ 8 ሰዓት ላይ ነው ተሳፍሬ ወጣሁት። ከጅንካ ዲላ ዲላ ለመኪና ቆምኩ። ቢሮ መኪና ስለሆነ መምጣት ስለማልችል በመንግስት መኪና ዛሬ ቀኑ ስለሆነ እኔ አላድርም ብዬ 7 ሰዓት ላይ ከጅንካ ነው የመጣኸው? ጋሼሳ? እኔ ከአዳማ ነው የመጣሁት። ከአዳማ? እኔ ከርጋ ጨፌ ከጌዲዮ ዞን። እኔም ከአዳማ ነው የመጣሁት። ከአዳማ? ከባሌ ሮቤ። እኔ ቆቃ ማለት መቂ መግቢያ ላይ ያለው? እሺ። አዳማ። ባለቤትሽሳ?
ከየት እንደመጣ ታውቂው? ተጣልተን የቀራሁት እኔ ደግሞ ማለት ነው ዛሬ እግዚአብሔር ይናገረኛል ብዬ ነው የመጣሁት። ተጣልተን ነው ምን ያልነው? እምቢ ብለን አብረን ነው የምንሄደው ብሎ ሲከለክለን ያው እሷም አለች አትሄጂም ብለው እንጣላ እንጂ ብዬ እሷ ጎትታ አስቀረች። እኔ ደግሞ ደውይለት እስኪ ደውይለት። አንዳንድ ሰው እድል እንደዚህ ነው የሚያመልጠው። ሌሊቱን ሙሉ ጸልዮ አድሮ ጥቂት ሰዓት መታገስ አቅቶ ጥሎ ሄደ። ምን እንዲሆን ልትፈልጋለህ ጋሼ? አረ ተወራርቼ ነው መጣሁት። አመጣጥ ራሱ በእውነት አንድ ነገር ልንገርህ። ይሄ አመራር የሆኑ የመንግስት አመራር የሆኑ ሰዎችን አየሁ። አንተን እዛ ውስጥ አየሁ። አዎ እኔ የአመራሩ ሾፌር ነኝ። አዎ አመራር የሆኑ ሰዎች አየሁ። አንተን እዛ ውስጥ አየሁ። የአመራሩ ምንድነው አንተ? ሾፌር ነኝ። የምኑ አመራር? የመድኃኒትና መጀመሪያ እንቁልልጭ አመለጠህ በይው። የአመራሩ ምንድነው አንተ? ሾፌር ነህ። እኔ ሾፌር ነኝ። መሬት አይቻለሁ። መሬት አለኛው መሬት እንዲያውም በጣም ያለቀስኩበት ምንድነው ጅንካ መጥተህ ነበር። አዎ ጅንካ መስከጃ አላገኘውም። አዎ ሌሊት ያደርግቦት መጣሁ። ሌሊት ተመልሼ ከዛ እግዚአብሔር ስረዳን ለስራ በርኩበት ዲላ አገኘው። አዎ ፕሮግራሙን ተካፈልኩ። እኔ ዲላ ላይ ትልቅ እርሻ አለኝ ቡና። አዎ ቡናም አቮካዶ የሰራሁት። አንተና ሁለታችሁ ተያያዙ። አዎ በቡና ሁለታችሁ ይሳካላችኋል። አሜን። አልገባቸውም። አሜን አሜን አሜን። ሁለታችሁ እርሻው ምን ያክል ነው የሚሆነው የቡናው? እኔ አሁን ወደ 1 ምናምን መሆን ሄክታር አለኝ። 1 ምናምን። አዎ ያንተሳ? እኔ ደግሞ ሳይት አለኝ፣ የቡና ሳይት አለኝ። ሳይት ያው እዛው አገናኘኋችሁ። የሁለታችሁን ፋይናንሻል በር አስከፍቻለሁ። አሜን። ተከፈተ በሉ። አሜን ተከፈተ። አሜን። መንፈስ ቅዱስ ጅንካ ውስጥ ከእርሻ ጋር የተገናኘ በር ይከፍትልሃል። አሜን። ከዚህ በኋላ ያንተ ነገር አያዝም። አሜን። ጨለማን አባርሬያለሁ። አሜን። ድግምት ለዘላለም ተሰብሯል፣ ተሰብሯል፣ ተሰብሯል። አሜን አሜን። ከሐዋሳ ወደ ጅንካ ሲሄድ እዛ እርሻ መሬት ወስዳለሁ፣ ኢንቨስተር ሆናለሁ ብዬ ነው። የት? ጅንካ ላይ። አዎ እግዚአብሔር ያደርግሃል። አሜን። እግዚአብሔር ያደርግሃል። አሜን። ከዚህ ቤት ወጣው፣ ዲላ ከተማ ገባው። መኪናህን ያቆምክባትን ኤሪያ አየኋት። ዳሽን ባንክ ያለበት ኤሪያ አየሁኝ። ይሄ ማዞሪያው ጋር ያለው። አዎ እንቅልፍ ባይነህ አልዞረም፣ ምንም አልዞረም። ዳይሬክተር እዚህ መጣህ አይደለ? እግዚአብሔር ከዚህ ሰዓት ጀምሮ በፋይናንሻል በኃይል ይባርካል። አሜን። ነገሮች ከዚህ ሰዓት ጀምሮ አያዙ። አሜን። ድግምትን ለዘላለም ሰብሬያለሁ። አሜን። ሀሴዴላ የሚባለው ቦታ ታውቀዋለህ? ሀሴዴላን አውቃለሁ። እዛም ኤሪያ ጋር የተገናኘ የበረከት በር መንፈስ ቅዱስ ይከፍትልሃል። አሜን። የሁለታችሁ ታሪክ አልቋል። ያንተም ፋይናንሻል በር ተከፍቷል። አሜን። ጋሼ ስለ መሬት አትጨነቅ። አሜን። ጭንቅላትህን እያዞረ ያለው መሬት አይደለ ጋሼ? አዎ አትጨነቅ። አሜን። ከዚህ በኋላ ያንተ በር ተከፍቷል። አሜን። ጨለማን አስወግጃለሁ። አሜን። በኢየሱስ ስም አሜን። ይችላል። ይችላል። ምን እንዲሆን ልትፈልጋለህ? እኔ ምን ልሆን? የእግዚአብሔር ሰው እኔ በጌታ አይ እውነቴን እኮ ግራ ገብቶኛል። እኔ 5ኛ መንጃ ሾፌር ነኝ፣ ግን ከእንግዲህ ከዚህ እድሜ በኋላ በሾፌርነቱ በጣም ይጨንቃል። እኔ በጌታ 35 ዓመት ጌታ ምን እንዲያደርግልህ ትፈልጋለህ? ጌታ ያየውን ነገር ኖ አንተ ምን ትፈልጋለህ? እኔ እግዚአብሔር በፋይናንስ ቢባርከኝና የራሴን ነገር ቢኖረኝ ደስ ይለኛል። የራስህ ነገር ምን? መኪና ይኖረኝ። መኪና ሰጥቶ በመኪና እንቀሳቀስ። እዚህ ሲመጣ ትልቁ ደስታዬ እናንተ ማገልገል ነው። አሜን አሜን። ቢኮዝ አሜን ጌታ ኢየሱስ ደሙን ያፈሰሰለትን ሕዝብ እንደማገልገል መታደል የለም። የእግዚአብሔርን ሕዝብ ማገልገል መታደል ነው። አሜን። ከዛ ውጭ እዚህ ሲመጣ ደስ የሚለኝ እግዚአብሔር የማይችለው ነገር የለም ብዬ ስለማምን ምንም ቢባል ጸልያለሁ። አሜን አሜን። ቢኮዝ የማይችለው ነገር የለም። አሜን። ጋሼ እግዚአብሔር መኪና እንዲሰጥህ ጸልያለሁ። አሜን። በኢየሱስ ስም ኃይል እንዲሰጥህ ጸልያለሁ። አሜን ያልኩት ሆኗል። አሜን። አባቴሳ እኔ ወደዚህ የመጣሁበት ትልቁ ጉዳይ አንደኛ
የኔም ሆነ የልጆች ጤና ችግር አለ። ሌላው ደግሞ እንደ ኦሮሚያ የሆነ ድርጅት ነበረን። የዛ ድርጅት መሪ ነበርኩ። በዚህ አክሲዮን ማህበር ላይ የሆኑ ሰዎች ተደራጅተው ሊያፈርሱት ተነሱ። ያ ጉዳይ መፍትሄ እንዲሰጥልኝ ነው ዛሬ በቃል እንዲወጣልኝ ነው ፈልገው። ክብር ለኢየሱስ ይሁን። አሜን። ላንተና ለልጆችህ ፈውስ እንዲሆን ጸልያለሁ። አሜን። ላንተና ለልጆችህ ፈውስ ሆነ። አሜን። መንፈስ ቅዱስ ጣልቃ ገባ። አሜን። ነፃ ወጡ። አሜን። ከዚህ በኋላ አክሲዮንን የሚረብሸው ክፉ መንፈስ ተመቷል። አሜን። መንፈስ ቅዱስ ጣልቃ ገባ። አሜን። ያንተን ነገር አስተፋለህ። አሜን። አንድ የቀረኝ ነገር አለ። እሺ ቅድም እንዳለው ወንድሜ እኔም መንጃ ፍቃድ ነበረኝ። የቤት መኪና እንዲኖረኝ እፈልጋለሁ። ከእንግዲህ በኋላ በእግሬ መሄድ አልፈልግም። እግዚአብሔር እንዲሰጥ ጸልያለሁ። እንደገና አዲስ አበባ ቤት እንዲኖረኝ አዲስ አበባ መግባት እፈልጋለሁ። እግዚአብሔር እንዲሰጥ ጸልያለሁ። አሜን። በኢየሱስ ስም። ማልፈራ ስራ የለም ግን አይሳካልኝም። ምንድነው የምትፈልገው? አሁን በአታክልት ስራ እግዚአብሔር እንዲባርከኝ እፈልጋለሁ። በዚህ ስራ እንድትባረክ ጸልይኩ። አሜን። ሚሊነር እንድትሆን ጸልይኩ። በኢየሱስ ስም። እኔ አምኜን የመጣሁት ልጅ እዚህ ተጸልዮልኝ ልጅ እግዚአብሔር ይሰጠኛል ብዬ የወንድሜን ልጅ የህፃኑን ልብስ ይዤ ነው የመጣሁት። አምጪ ልብሱን። ለሷ የሚያምንላት ሰው አለ? ለሷ የሚያምንላት ሰው አለ ወይ? Is there anybody who believe on behalf of her? የወንድሟን ልጅ ልብስ ይዛ ነው የመጣችው። She bring a clothes of her brother's son. በጌታ በኢየሱስ ስም ማህፀንሽ ፍሬያማ እንዲሆን ጸልያለሁ። I pray that your womb shall be fruitful. ይሄ ወሬ ፍሬያማነት ነውና እንደዛ ሆነልሽ። This is a month of fruitfulness, it shall come to pass. በኢየሱስ ስም። In Jesus mighty name. ትናንትና አዳር ስትጸልዩ የነበራችሁ እየጸለያችሁ ያደራችሁ ሰዎች እስኪ ውጡ። እየጸለያችሁ ያደራችሁ ሰዎች ይሄ ሁሉ ሰው እየጸለየ ነው ያደረው። ወደ መድረክ ውጡ። ላፕራካቶንዶ ሮቦሰት ይሄ ሁሉ ሰው በዚህ ፕሮግራም ላይ እግዚአብሔር ይደርስልኛል በኔ ጉዳይ ላይ ጣልቃ ይገባል ብሎ ይሄ ሁሉ ሰው እየጸለየ ነው ያደረው። እንቅልፍ ባይናችሁ አልዞረም። በጌታ በኢየሱስ ስም ኃይል ጸልያለሁ። ከጸሎታችሁ መልስ ጋር ተገናኙ። በራችሁ ይከፈት። ፍሬያማ ሁኑ። እግዚአብሔር በሁሉም አቅጣጫ ያበልጽጋችሁ። በሁሉም አቅጣጫ ድል ይስጣችሁ። የልባችሁን መሻት ይስጣችሁ። እረፍት በህይወታችሁ ላይ ይሁን። እረፍት በመንገዳችሁ ላይ ይሁን። የሚያበለጽግ የእግዚአብሔር እጅ ያገኛችሁ። ነገራችሁ ሁሉ ተለቀቁ። በልጅ ተባረኩ። በትዳር ተባረኩ። በፋይናንስ ተባረኩ። በውጭ በር ተባረኩ። በመሬቶች ተባረኩ። በኢየሱስ ስም ተባረኩ። ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የአራሰት አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደወል ምልክቱን ይጫኑ። የምትመለከቱት ሄቨን ቲቪ ነው። አብራችሁን ቆዩ።